ተሳስቤ አንተን በመልመዴ ወዲህ ላልል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ሶሊያና ጋር ሁሌ አብራችሁ ናችሁ አይደላችሁ? እውነት ስነግርሽ ማለት ሶሊያና የልጅነቴ ጓደኛዬ ነች። ላጣት አልፈልግም። አሁን ላይ በሷ ብዙ ነገር ተመክሬ ብዙ ነገር ወደ ኋላ የተመለስኩ እና ደግሞ ወደ ልቤ የተመለስኩ ሰው ነኝ እና ከሶሊ ጋር አሁን ላይ አብረን ነው እና ማርቲ አቤል ከዚህ በላይ መቆየት ያለብን አይመስለኝም። ብንሄድ ደስ ይለኛል። በቃ ማርቲ እውነቱን መናገር ስላለብን ነው አሁን በዝናብ እንደዚህ ቆመን እያወራንሽ ያለነው እና ስለማከብርሽ ነውና ንጹህ ደስ የምትል ሰው ስለሆንሽ ነው። አሁን ግን ሶሊያናን ማጣት አልፈልግም። የምሬ ነው። በጣም መወዳት በጣም ማከብራት ልጅ ስለሆነች ማለት ነው እና በጣም አመሰግናለሁ። አንቺ አለም እያናገርኩ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ነገር ደግሞ ያው በኔ ህይወት ትንሽ አንዳንድ ነገሮች ተፈጥሯል። ምክንያቱም እኔ ጋር አለኝም በምላቸው ሰዎች ትንሽ ረብሻ ስለተነሳ እሱን ለማስተካከል ነው ዛሬ የመጣሁት። ምናልባት ብዙዎቻችሁ ሌላ ነገር እየፈጠርኩ እየመሰላችሁ ያላችሁ ሰዎች አላችሁ። ከሶሊ ጋር ስለሆንኩ ማለት ነው ከማርታ ስለራኩ ወይ ደግሞ ከማርታ ጋር አሁን ላይ ከሷ ጋር ስላልሆንኩ ብዙዎቻችሁ ሌላ ነገር እየመሰላችሁ ያለበት ታይም ነው። ከማርታ በፊት ሶሊ ነበረች። ከሶሊ ጋር ደግሞ ጓደኛሞች ነን። ብዙ ነገር አብረን አሳልፈናል። ምናልባት የአብርሽና የሩታ ሰርግ ጊዜ እኔ ወደ ቡታጀራ ሄጄ ነበረ። ማለት ከቡታጀራ ሄጄ ሌላ ቦታ ነበርኩ ቤተሰብ ጋር ከነ ጓደኞቼ ተጣልቼ ከነ ሶሊ ተጣልቼ ምናምን ቤተሰብ ጋር ነበርኩና የኔን ጉዳይ አስጨንቋት ምናምን የፈለገችኝ ብቻዋን ማታውቀው ሀገር አዲስ አበባ ሄዳ የፈለገችኝ ሶሊያና ብቻ ነበረች። ማርታ በቅርቡ ነው የመጣችው። ከማርታ ጋር ደግሞ ትንሽ ጊዜ ነው ያለን። እሱም ያስተዋወቀን ሄርሜላ ነች እና ብዙ ነገር ሌላ ነገር ያለን እየመሰላችሁ ያላችሁ ሰዎች አላችሁ። ከማርቲ ጋር ምንም የለንም። ምርጥ ጓደኛዬ ነች። ምንም ነገር የለንም እና ዛሬ ሶሊም ጠርቻታለሁ፣ ማርታም ጠርቻታለሁ። ሶሊ አንዳንድ ነገሮች እየደበራት ነው። ያው ማርቲ ስትደውልልኝ ቴክስት ስትልክልኝ ምናምን ታያለች ምናምን እና እሱ ነገር ደስ አላላትም ማለት ነው እና እኔም ደግሞ እሱን ነገር መናገር እፈልጋለሁ። ምክንያቱም ደስ ያላላት ነገር ትንሽ ትናደዳለች። እኔ ከማንም ጋር ስሆን ደስ አይላትም ሶሊያና እና ምናልባት ለእናንተ ደስተኛ ሆና ሳቂታ ሆና ልታወራችሁ ትችላለች፣ ግን በልቧ ብዙ ነገር ነው የምታስበው፣ ብዙ ነገር ነው የምትፈጥረው እና ዛሬ ምንም እንደሌለን ከማርታ ጋር ከሷ ጋር ከሶሊያና ጋር እንደምሆን ልነግራት ነው ማርታንም የጠራዋት ሶሊያናንም ጠርቻታለሁ እና ከሶሊ ጋር ሆኜ ስለ ማርታ እነግራታለሁ ማለት ነው። ሶሊያና ማመን ያለባትን ታምናለች ማለት ነው። ምክንያቱም እየጠረጠረችኝ ነው። አሁንም ወደ ማርቲ መመለስ ከማርቲ ጋር መሆን እየመሰላት ስለሆነ ማርታ ቴክስት ስትልክ ስደውል ምናምን እኔ ስልክ አላነሳም፣ ቴክስትም አልመልስም። ግን ደግሞ ያን ያህል ነገር እንትን ስትል እኔ ከሶሊያና ምናልባት አሁን ላይ ከሷ ጋር ስለሆንኩ ከሷ ስርቅ ወደ ስራ ስመለስ ከማርቲ ጋር መሆን እየመሰላት ስለሆነ ዛሬ ያለውን ነገር መናገር እፈልጋለሁ በሶሊያና ፊት ማለት ነው። ከማርቲ ጋር ምንም እንደሌለኝ እኔ ከሶሊያና አላስበልጣትም ማርቲ። ምክንያቱም ሶሊያና የልጅነት ጓደኛዬ ነች። ብዙ ነገር አብረን ያሳለፍን ሰዎች ነን ማለት ነው። ብዙዎቻችሁም ጤነኛ አይደለህም አቤል፣ እንዴት ማርቲ በደስታ ሰዓት አብራክ በነበረች ሰዓት እሷም ማርቲም ሄርሜላም ሌላ ጓደኞችህም ነበሩ፣ ሶሊያና ግን አልነበረችም እያላችሁኝ ያላችሁ ሰዎች አላችሁ። ምናልባት ነገሮች አልተመቻቸላትም ሊሆን ይችላል እንጂ ቀድማ የምትገኘው ሶሊያና ነች። ምክንያቱም ከመጀመሪያው ጀምሮ የማታውቀው ሀገር እየተንከራተተች እየፈለገችኝ የነበረችው ሶሊ ብቻ ነች ማለት ነው እና
አሁንም ተማሪ ስለሆነች እኔና እሷ ያለንበት ቦታ ስለሚራራቅ እንጂ ወይ ደግሞ እኔና እሷ ያለንበት ጋፕ ሰፊ ስለሆነ እንጂ ከሶሊና ጋር ሌላ ምንም ችግር የለብንም ማለት ነው። እና ሶሊም ጠርቻታለሁ። ያው ስለሷ እያወራው እሷም መጣች እና ከሷ ጋር ያለውን ነገር እናወራና ማርቲንም ጠርቻታለሁ። እንደውም ማርቲንም ቀድማ ነው የመጣችው። አቶ ወይዘሪት አትባልማ። ወይዘሪት አትባይም እና ወይዘሮ ልታደርግኝ ነው። ትንሽ ስለሆን ወይዘሪት አትባልም። 12 ዓመቷ ነው የማይገርማችሁ? አዎ ይሄው እንደዚህ እያልክ ህጻናት እያስወጣ እኔ እናንተ ከተዋወቅን ሁላ 12 ዓመት አይሆንም? ለማንኛውም 12 ዓመት እያልኩ 12 ዓመታችን ሊቆጠር ነው። እሺ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። እንዴት ነው አለ። ዛሬ ማጣራትና ማወቅ ያለብሽ ነገር ስላለ ነው እዚህ የጠራሁሽ። ማርቲንም ጠርቻታለሁ። ምክንያቱም ማርቲ ስደውልልኝ ቴክስት ስትልክልኝ ምናምን ታያለሽ በጣም እየደበረሽ ስለሆነ እኔ ደግሞ ከዚህ በኋላ የሆነ ነገር እንዲፈጠርም አልፈልግም። አንቺም ደግሞ የሆነ ነገር እንዲፈጠርብሽም አልፈልግም አይደል? ስለዚህ እሱን ነገር እኛ መሀል ሌላ ችግር እንዳይፈጠርብን ስለምፈልግ ማርቲን ጠርቻታለሁ። ከማርቲ ደግሞ አንቺን እንደማስፈልግ ደግሞ በሷ ፊት ልነግርሽ እፈልጋለሁ። ታደርገው ምክንያቱም አንቺ እየከበድሽኝ ነው። ሌላ ችግር እየፈጠርሽ ነው እንዴ? ምንም እንትን ግን ይደብራል። አይደብርም? ግን እኔ እኔ ብደውል ነበር የሚደብረው አይደል? እኔ ብደውል ነበር። አንቺ ልጅ ደግሞ አታኩርፊ። የምሬ ነው። እኔ የሚያኮርፍኩ ቀን በቃ እስከ መጨረሻው መጣላታችን። ስለዚህ እንትናት ወይ እንጣላለን እያልኩ ደግሞ አታስፈራራ። እኔ እያስፈራራሁሽ እኮ አይደለም ነው እያስፈራራኸኝ ነው። ልብ አድርግ። እኔ ምንም አላውቅም። ምን ልታረጊ ነው? እኔ ግን እኔ ላይ የሆነ ነገር አድርገሻል አንቺ ልጅ። የምሬ ነው። እንደዛ ነው እየመሰለኝ። ምን አደረግኩኝ? ኧረ ተይ የሚሉትን ነገር ልትልላቸው። እሺ ለማንኛውም ዛሬ ለቁም ነገር ነው የመጣ ነው። እኔና አንቺ እንቀላለዳለን። ለቀልድም ጊዜ አለኝ። ግን ዛሬ ማርቲን ጠርቻታለሁ። ከማርቲ ጋር ያለውን ነገር በስትክክል ምን እናወራ ይሆናል። እየመጣች ነው? እየመጣው ነው ብላኛለች። ከሷ ጋር ምን እናወራ ይሆናል ማለት ነው። አንቺም ሐሳብሽም መናገር የምትፈልጊው ነገር እንዳለ ለሷ መናገር ትችያለሽ። ማለት መጠየቅ የምፈልጋችሁ ጥያቄዎች ስላሉ እሷን መጠየቅ የምፈልጊው ነገር አለ። ከተረጋጋች በስርዓት ጠይቃታለሁ። ስለዚህ መጠየቅ ያለብሽ ነገር እንዳለ ትጠይቂያታለሽ። ዝናብ ሊመጣ አሁን ይወርዳል። ወይ ደግሞ እኔ ልከልልሽ እዛ ጋር ራስህን እንዳይወስድክ። እሺ ለማንኛውም ነይ ወደዚህ ንፋስ እንዳይወስድሽ ደግሞ አላውስድም። አንተ ሰውዬ ዝናብ እየመጣ ነው። ቤተሰቦች ማርታ ቀረችብን። እሷ ነች ያቺ መሰለኝ የመጣችው። እንግዲህ ማርታት እንደሚደብራት አውቃለሁ። ማርታ ምርጥ ሰው ነች ባይገርምሽ። የምሬ ነው። እኔ መጥፎ ሰው ነች ምናምን ሳይሆን አንተ ውስጥ ያመነውን ትክክለኛ ነገር ነው ብላ ያሰብከውን ነገር ነው ያደረከው። ያ ነገር ደግሞ እሷ ካልተቀበለችው ውስጧ እሷ ትክክል አይደለም ማለት ነው። ለዛ ነው ይደብራል። መጥፎ ሰው አይደለችም ግን ሰላም ተጋቢላታለሽ። ትንሽ ቆየሽብን ማርቲ። ትንሽ ዛሬ የፈለግሽ ለቁም ነገር ነው። ምናልባት ብዙ ጊዜ ቴክስት ስትልኪ ስትደውይ ምናምን ሶሊ አጠገቤ ትኖራለች። ብዙ ነገር ነው አሁን እያሳለፍን ያለ ነው። ከሷ ጋር ብዙ ነገር እያደረግን ስለሆነ ምናልባት ስትደውይም ቴክስትም ስትልኪ ምናምን እሷ ታያለች። እና ደግሞ አንድ ያልተዋጠልሽ ነገር አለ ማለት ከሶሊያና ጋር መሆኔ እርግጠኛ አይደለሽም ወይ ደግሞ እኔ ሳልፈልግ የገባሁበት ነው የመሰለሽ። ሶሊያና የልጅነት ጓደኛዬ ነች። አንቺ ሳትኖሪ በፊት እሷ የነበረች ነች። ሶሊያና ማለት ለኔ ስትል ከቤተሰቡ ጋር ተጣልታለች። ለኔ ስትል ደግሞ ቤተሰቡን ትታ እኔ በጠፋው ሰዓት
ብዙ ነገር ማታውቀው አዲስ አበባ ሄዳ ፈልጋኛለች እና ትልቅ ቦታ ነው ለሷ ያለኝ። እኔና እሷ በአንዳንድ ጉዳዮች ነው ያልተስማማ ነው እና ደግሞ በዛ ነው እየተጣላ ነው። አሁን ግን ነገሮችን አስተካክለን አንድ ላይ ተመልሰናል እና ቃቃኑ እንዲያስቀር ማለት አንድ ቀን ደህና ትሆናላችሁ፣ አንድ ቀን ደህና አትሆኑም። የሆነ ቀን ከኔ ጋር ነው፣ የሆነ ቀን ከሷ ጋር ነው። ይሄ የልጅ ጨዋታ አይደለም። ህይወት ብለህ ስትጀምር በአጭር ጊዜ የሚለወጥ አይነት ስሜት አይደለም ሊኖርህ የሚገባው። ትላንት ወዲያ ከ4 ቀን በፊት እኔ ጋር ነበርክ፣ ግን ዛሬ ላይ ደግሞ ሶሊያና ጋር ነው ያለኸው። ይሄ ምን ማለት ነው? በምን አይነት መንገድ ነው የምትገልጸው? በእንደዚህ አይነት መንገድ በአጭር መንገድ እኔን ጠርተህ እንደዚህ አይነት ነገር ለማሳወቅ ምን አይነት ድፍረት ሰጠ? አንቺ ስትሆኚ ደግሞ ትላንት ወዲያ ብዙ ጊዜ ደጋግሜ ጠይቅሻለሁ፣ ምንም አይደለም ያልሽ ሴት ዛሬ ላይ ግን አይቻለሁ። ቪዲዮአችሁን ብዙ ነገር አይቻለሁ፣ አውርቻችኋለሁ። ምን ግን ያው ሁላ ነገር ተለውጦ ሴት ልጅ ነሽ። ይህ ማለት እኔ እንደማማጋጥ ነው የምቆጥረው። ምክንያቱም አንቺ ጋር ያልነበረ ወንድ ልጅ በአንድ ቀን በሁለት ቀን ወደ አንቺ ጋር ሲመጣ ግንኙነት መጀመር ማለት በጣም ከባድ ነው። ይሄድሽ ማርታ፣ እኔ እኮ መጀመሪያ ነግሬሻለሁ አይደል? ይሄው መጠየቅ የምፈልጊው ጥያቄ ካለ በቀጥተኛ መንገድ በሌላ በተዛዋወርሽ ቀጥተኛ መንገድ ጠይቂኝ። ከኔም አልፎ ይሄው እኔ የመለስኩልሽ ነገር እርግጠኛ ስላላደረገሽ ነው አቤል እንዲመልስልሽ አንቺ የምትፈልጊው ነገር አለ አይደል? ሶሊያውንም እኮ እኔ ምንም እያስገደልኩት ወይም ደግሞ እያስጨነኩት አይደለም፣ ያለውን ላይፍ ነው እየጠየቅኩት ያለው። አንቺም ደግሞ መዋሸት ሳይጠበቅብሽ አንዴ ተዋሽኛለሽ፣ ዛሬ ላይ ግን አብረሽ ትሆኛለሽ። እኔ ማርቲ እኔ ዋሽቼሻለሁ? አሁን ላይ አብራችሁ ናችሁ አይደላችሁ? ለማንኛውም ማለት ማርቲ ማወቅ የምፈልጊው ነገር አለ አይደል? እሱ ማወቅ ያለብሽ ነገር ጠይቂኝና እንገርሽ። ከሶሊያና ጋር አሁን ላይ አብራችሁ ናችሁ አይደላችሁ? እውነት ስነግርሽ ማለት ሶሊያና የልጅነቴ ጓደኛዬ ነች። ላጣት አልፈልግም። አሁን ላይ በሷ ብዙ ነገር ተመክሬ ብዙ ነገር ወደ ኋላ የተመለስኩ እና ደግሞ ወደ ልቤ የተመለስኩ ሰው ነኝ እና ከሶሊ ጋር አሁን ላይ አብረን ነው እና ማርቲ አቤል ከዚህ በላይ መቆየት ያለብን አይመስለኝም። ብንሄድ ደስ ይለኛል። በቃ ማርቲ እውነቱን መናገር ስላለብን ነው አሁን በዝናብ እንደዚህ ቆመን እያወራንሽ ያለነው እና ስለማከብርሽ ነው እና ንጹህ ደስ የምትይ ሰው ስለሆንሽ ነው። አሁን ግን ሶሊያናን ማጣት አልፈልግም። የምሬ ነው። በጣም መወዳት በጣም ማከብራት ልጅ ስለሆነች ማለት ነው እና በጣም አመሰግናለሁ። አንደኛ አንቺ አለም እያናገርከለው እዚህ ጋር እኔን አክብረህ ነው አይደል የጠራኸው? እኔም ደግሞ እዚህ አንተን ብዬ እንደመጣው ታውቃለህ። ግን በእንደዚህ አይነት ሁኔታ ኦኬ ችግር የለውም እኮ መፍት ነው። አሁንም ቢሆን የኔ ካልሆን ካላስገድድም፣ ግን ያ ሁሉ ማስመሰል ያ ሁሉ መዋሸት ለምን አስፈለገ? ወይስ ተፈጥሮ እንደዚህ ነበር ነው? አልዋሽሽም። በቃ ትክክለኛ ሶሊያና የልጅነት ጓደኛዬ እንደነበረች ነግሬሻለሁ። ምንም አይደለችም እኮ ነበር ያልከኝ። እሺ አሁን እንሂድ፣ ዝናብ መጥቷል። በቃ በጣም እናመሰግናለን። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመ